ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ይህ አዋዜ ልዩ ነው። ዩናይትድ ስቴትስ አሜሪካ በኢራን ማዕከላዊ ግዛት በተራሮች መሃል ወይም በተራሮች አጠገብ የወደቀ ፓይለቷን እንዴት አዳነችው? ታሪኩ የሚጀምረው ባለፈው አርብ ነው። ኤፍ-15 ኢግል የተሰኘች የአሜሪካ የጦር ጀት ፓይለት ራስጌው የተቀመጠ ተዋጊ ኮሎኔል ነበረ። ኢራን ሰማያዋን ተቆጣጥረን የጋለሞታ በር አድርገነዋል ያሉት ደብዳቤዎቿን አሜሪካና እስራኤልን በአደባባይና በደም ለማስተባበል አዲስ አይነት ያለችውን ጸረ አውሮፕላን ሚሳኤል ታጥቃ ነበረ። ቴህራን እንደምትለው ጣቷም ቃታ ላይ ነበር። ተኩሰች። በዚህ ጦርነት ባልተለመደ ሁኔታ ኢራን የተኮሰችው ጸረ አውሮፕላን ሚሳኤል ጀቷን መታች። የኤፍ-15 ኢግል ፓይለቶች ማመን አልቻሉም። ጋቢናቸው ጨሷል። ጊዜ አልነበራቸውም። ውሳኔያቸው ቅጽበታዊና ቅስፈታዊ ነው። ቁልፉን በመጫን እስከነ ወንበራቸው በጃንጥላ ታስረው ወደማይታወቅ ዕጣ ፈንታ ተፈናጥረው ወረዱ። ዕጣ ፈንታ ሁለቱን የክፉ ቀን ተጓዳኞች ነጠለቻቸው። ፓይለቱ በ24 ሰዓት ውስጥ ወጣ። ተኳሽ ኮሎኔሉ ጠፋ። የዛን ቀን በአንድ ጀንበር ሁለት የአሜሪካንን ጠያራዎች መጥቶ በመጣል ኔታንያዩና ትራምፕ እንዳሉት ሰማዩዋ የጋለሞታ መሸታ ቤት በር ሳይሆን የተፈራ የተከበረ አባወራ ያለው መሆኑን ይበልጥ ለማጉላትና ለማንጸባረቅ ኢራን ምርኮ ያስፈልጋት ነበረ። የወደቀውን ጦረኛ አሜሪካዊ ከነነፍሱ መያዝ እንዴት ያለ ለወራት ስንቅ የሚሆን የፕሮፓጋንዳ ማቴሪያል! ለፋርሷ ኢራን 2500 ዓመታት ከውጭ ወራሪ አብሮ የተዋጋላትን ተራራዋንና የተራራ ተዋጊ ጎሳዎቿን ትማምናለች። በይፋ መገናኛ ብዙሃኗ አገሬውን ቀስቅሳለች። $76,000 ቢያንስ 12 ሚሊዮን ብር ሽልማት ታስታውቃለች። ከነ ሕይወቱ ያዙት አለች። ትራምፕ ከውቅያኖስ ባሻገር በሩቅ ምድር አሜሪካ ይህ የሰማይ ተዋጊ እስላማዊ አብዮተኞቹ እጅ ከገባ በቴሌቪዥን ገጻቸው ላይ ያንጎማልሉታል። የሚያውቀውን የተማረውን የሰለጠነውን ሁሉ እንደ ስፖንጅ መጡታል። ነገ አዲስ ቴክኖሎጂ ይታጠቁበታል፣ ይደራደሩበታል። የጠላታቸውን የዶናልድ ትራምፕን የፖለቲካ ጀልባ በማዕበል ያላትሞታል። ጥድፊያው፣ ሩጫው የኮሎኔሉ የተኮነነች ነፍስ ፊት ቀድሞ መድረስ ነው። ወታደሩ መምጣታቸውን እንደማይቀር የሚያውቃቸው ነፍስ አድኖች እስኪደርሱለት ድረስ የመጀመሪያውን የነፍስ አድን ሥራ መሥራት አለበት። እሱ ነው። ራሱን ከአደጋ ቦታ አግሎ ሸጓጣ መሬት ላይ መጠበቅ አለበት። ይሁንና ቆስሏል።
አብረውት ያሉት እርዳታ ሰጪ ነገሮች ብዙ አይደሉም። በወገቡ የታጠቃቸው አንዲት የቀለም ጧፍ ይዟል። ሲለኩሳች ወደ ሰማያ ሰማያት ሽቅብ የሚወጣ ቀለማ ቀለም ጭስ ታመነጫለች። ይሄ በሰማይ በኩል ለሚመጡ አዳኞቹ እዚህ ነው ያለውት የሚል ምልክት ለመስጠት ነው። የመገናኛ መሳሪያም ይዟል። ለክፉም ለደጉም አንዲት ሽጉጥ ታጥቋል። እህል ውሃ የለም። ቆስሏል ብያለሁ። 24 ሰዓት አልፏል። ግን ለነፍስ አድን ባልደረቦቹ ይመቻቸው ዘንድ ራሱን ከፍ ወዳለ መሬት ማስጠጋት ነበረበትና ቢያማውም ቢደማም ወታደር ነውና እግሩን እየጎተተና በልቡ እየተሳበ የሚፈልጉበት ቦታ ተገኘ። ተራሮች መሃል ከፍ ያለ ቦታ። በታምኑም ባታምኑም 2000 ሜትር ያህል ተራራውን ወጥቶታል። ከዛ በተራሮች መካከል ያገኛት አንዲት የመሬት ንቃቃት ውስጥ ተመሰገ። ኢራኖች እንደሱ ተራራውን ወጥተውታል። ሲአይኤም የኢራኖችን አሰሳ ተስፋ ለማስቆረጥ ከፍተኛ የሆነ የማወናበድ ሥራ እዛው ኢራን ውስጥ እንዲሰራጭ ያደርጋል። አሜሪካኖች አግኝተው ወሰዱት እኮ የሚል ሲአይኤም በሐሰት ፕሮፓጋንዳ ኢራን ሐሞቷ ፈሶ ወስደውታል ብላ እንቅስቃሴዋን እንድታቆም ሲታገል፣ በሌላ በኩል ደግሞ ረጅም አፍንጫውን ዘርግቶ የት ይሆን የወደቀው የሚለውን ያነፈንፍ ነበረ። ተዋጊውን በመገናኘት ያለበትን ትክክለኛ ቦታ ሲአይኤ አወቀ። ወዲያውም ሲአይኤ ውጤቱን ለጦሩና ጦሩም ለዋይት ሃውስ አስታወቀ። ትራምፕ ሰሙ። ለወትሮው የሳምንቱ መጨረሻ ቅዳሜና እሁድ ዋይት ሃውስን ለቀው ማርላጎ ወደሚገኘው የጎልፍ ሜዳቸው ይሄዱ ነበረ። አሁን አሜሪካ ወታደሯን ፍለጋ ላይ በመሆኗ ከዋይት ሃውስ ንቅንቅ አላሉም። ተወጥረዋል፣ ተጨንቀዋል፣ ተሸብረዋል። በደርዘን የሚቆጠሩ አውሮፕላኖች የልዩ ዘመቻ ኮማንዶችን አንከብክበው ገቡ። ወንድና ሴቱ ይለያል። እውነታው ኢትዮጵያዊ አቀንቃኝ እንዳለው ነበረ። መሞታን ለመዳን ወይ ኖራል ምርኮ ወታደር ተልኮ ወደ ሰፊው ግዙፉ ያገኘበት ሜዳ ላይ ማረፍ የማይሳነው ሄርኩለስ 130ዎች ገሎና ሽንፎ ለመምጣት ብቻ በሰዓት የተፈተነውን በመቶ የሚቆጠር ልዩ ኮማንዶ ኃይል ይዘውና ከአጋር ሄሊኮፕተሮች ጋር ተሰበጣጥረው የኢራን ሰማይ የተራሮች አናት ላይ ያስገመግማሉ። በአርገፍጋፊ ድምፃቸው ተራራውን ሰላም ነሱት። ከሕይወት እንቅስቃሴ የተገለለ ግዴለሽ ጨርታውን ነጠቁት። የተራራ ስንጥብ ውስጥ የተመሰገ ጓዳቸውን በሰፊው ማሰስ ጀመሩ። በዚያን ጊዜ የኢራን ቴሌቪዥን ውጡና ያዙት፣ የ12 ሚሊዮን ብር ወሮታ ይጠብቃቸዋል ይላል። ኢሪብ የተሰኘ ሌላ ቴሌቪዥን ደግሞ አንድም አሜሪካዊ በአካባቢው ካገኛችሁ ቀድማችሁ ጣሉት ብለዋል። ጥሪው ሰሚ አግኝቷል፣ ብዙ ሰው ወጥቷል ሲል በማኅበራዊ ሚዲያ ዘገባውን እያሰራጨ ነው። ኢርቢል ወደ አደጋው ስፍራ እየተመመ ለነበረው ሕዝብ የኢራን ጦር ፓይለቱን ያገኛችሁ እንደሆነ ማንም ያለ አግባብ አንገላታው ዘንድ አደራ ብለዋል። የቆሰለው የአሜሪካ ወታደር በተራራው ደረት ላይ የደሃ 2000 ሜትር ያህል ሽቅብ ወጥቶ ኖሯል። ከሰማይ ኢራናውያን ቀድመው እንዳይዙት ከበባውን ለመስበር ቦምብ የሚጥሉና የሚተኩሱ የሰማይ ሽፋን ሰጪዎች የቀለጠ ውጊያ ጀምረዋል። የአሜሪካ ኮማንዶዎች ተራራውን እንደ ፀጉር ማበጠር ጀምረዋል። ግሪሳ ይመስላሉ። ጥድፊያው ከጊዜ ጋር ነበረ።
ከጊዜ ጋር ነበረ ሩጫው። 24 ሰዓት ያለ እህል ውሃ፣ 24 ሰዓት በአስቸጋሪ ተራራማ ስፍራ፣ 24 ሰዓት በማንኛውም ሰዓት ሕይወቱን ሊቀማው በሚችል ኅብረተሰብ መሃል። ጥድፊያው ከጊዜ ጋር ነበረ። አገኙት፣ ተሸክመው አወረዱት። ተነስቶ ሊበር በቻለ አውሮፕላንና ሄሊኮፕተር አሳፍረው ተሳፈሩ። ትራምፕ ቅዳሜ ቀደም ሲል እንዳልኳችሁ በፍለጋው ሰዓት ከፍሎሪዳ የጎልፍ ሜዳቸው ቀርተው ዜናውን ዋይት ሃውስ ቁጭ ብለው ይጠባበቁ ነበረ። የብስራችሁ ተነገራቸው። ጊዜ አላጠፉም። በአሁኑ ሰዓት በሰበር ዜና ቁጥር 1 ወደ ሆነው የማኅበራዊ ሚዲያ ገጻቸው ገቡና ብዙ ቃላት ሳያባክኑ ውድ አሜሪካውያን ወገኖቼ አገኘነው እኮ ሲሉ አወጁ። ዳንኤል፣ ይሄ ኦፕሬሽን በዚህ መልክ የተካሄደ ነው በግርድፉ። ወደፊት በፊልም የሚያሳዩን ይሆናል። በከፍተኛ ተጋድሎ ወታደሩን ይዘው መውጣት ቢችሉም አሁን በዜና ላይ እንደምናነበውና እንደምንመለከተው ምስል አንድ ሄርኩለስ 130 አውሮፕላንና 2 ብላክ ሆክ የሚባሉ ሄሊኮፕተሮችን አሜሪካኖቹ አጋይተው ለመውጣት ተገደዋል። ምክንያቱም በኢራን በኩል አካባቢው ላይ ፈጥኖ የመድረስ ሁኔታ ስለነበርና አውሮፕላን እነዚህ ያልኩህ በራሪዎች ለመነሳት ስላልቻሉ እንደነገርኩ የቀለጠ ጦርነት ነው። በዚያ አማካኝነት ኢራን እጅ እንዳይገቡ ብዙ መረጃዎች፣ ብዙ የቴክኖሎጂ መረጃዎችም የመሳሰለውን ለጠላት አሳልፈው ሊሰጡ ሊጠቅሙ ስለሚችሉ በውሳኔ አንዱን ሄርኩለስ አውሮፕላን አንዳንዶች 2 ነው ይላሉ፣ እሱን ማቃጠል ከሁለቱ ብላክ ሆክ ሄሊኮፕተሮች ጋር ማቃጠል ነበረባቸው። ይሄ እንግዲህ በቦታው የተቃጠለበት ቦታ ይታያል። አንዳንዶች ደግሞ የሚሉት አንድ ሲ-130 ሄርኩለስ እና 2 ብላክ ሆክ ሄሊኮፕተሮች ናቸው ነው የሚለው። ኢራን መትቼን የጣልኳቸው ነው የምትለው። አሜሪካኖች ግን የለም፣ ከዘመቻው ፍጻሜ በኋላ እነሱ ወይ ጊዜ አልነበረም ወይም አውሮፕላኖቹ ለመነሳት ባለመቻላቸው ይሄ እርምጃ ተወስዶባቸዋል ይላል እና ለጊዜው እያደር እየተብራራ የሚሄድ ነው ዳንኤል። ለማንኛውም በጣም ደፋር አስደናቂ እርምጃ መሆኑን ግን አለማድነቅ አይቻልም። ዓለም ይህ የአሜሪካ ኤፍ-15 ጀት አብራሪ በኢራኖች እጅ ሳይገባ መትረፉ እድለኛ ስለነበር ነው ማለት ይቻላል ወይስ ኢራኖች ፓይለቱ የገባበት ገብቶ የመያዝ ብቃታቸው ዝቅተኛ ስለሆነ ነው ወይ ፓይለቱ ሳይያዝ የተረፈው የሚለውን ብትነግረን። የመጀመሪያው ነገር ፓይለቶቹ የሰለጠኑ ናቸው። ይሄ ለአሜሪካኖች ብቻ አይመስለኝም። በግዳጅ ላይ የትኛውም አብራሪ የጦር ተዋጊ አብራሪ ነው። ስለዚህ ይሄኛው እሱ ደግሞ የጦር የሚጣሉትን ቦምቦች ኢላማ የሚሞላ ሶፍትዌሮችን የሚጠቀምና በአጠቃላይ ውጊያውን የሚያደርግ ነው። ኢላማዎችን የሚመታ ነው እና ኢኳሊ ፓይለት ነው። የአውሮፕላኑ አካል ነው እና ስልጠና አላቸው። ስልጠናውም የጦር ጀቱን በሚያበሩበት ጊዜ ተመተው ቢወድቁ ምን ማድረግ እንዳለባቸው ነው። ስለዚህ መውጣት ይችላሉ በጃንጥላ ሲወጡ አብሮ አውቶማቲካሊ አብሮ ከዚህ ከጃንጥላው ጋር አብረው የሚይዙት ነገር አለ፣ የሚወርድላቸው ማለት ነው። አብሮ ከእነሱ ጋር ለምሳሌ ሽጉጥ፣ ይሄ እንደ ሻማ ያለ ከፍ ያለ ነገር ሲለኩሱት ቀይ ወይም ዋቴቨር ከለር የሚያበራና ለፓይለቶች ያለበትን ቦታ ምልክት የሚሰጥ እና ደግሞ እንደዚሁም ባህር ላይ ቢወድቅ
መንሳፈፊያ ጃኬት፣ እንደዚህ አይነት ነገሮች አሉት እና በጣም የሚናገሩት ዜና ላይ እያነበብን እንዳየነው ይሄ በተለይ በጃንጥላ ሲወርዱ ከተመቱ በኋላ በጣም መንጭቆ ነው ከዛ ወንበሩን መንጭቆ ነው የሚያወጣቸው። በዛ ሂደት ውስጥ አካላዊ ጉዳት የመቀበል እድላቸው ከፍተኛ ነው እና በዛ ሁኔታ ይህ ፓይለት እንደቆሰለ ነው የተገለጸው። ምኑ ላይ ነው የቆሰለው የሚለውን አይገልጽም፣ ግን አንዳንድ ቦታ ላይ ሲሪየስሊ ነው የሚለው፣ የከፋ ጉዳት ነው የደርስበት ነው የሚለው። ስለዚህ አሁን በዛ ሁኔታ ከወረደ በኋላ ጥያቄን ለመመለስ ነው፣ የድል ጉዳይ አይደለም ነው የምልህ። የመጀመሪያው ነፍስ አድን እሱ ራሱ ነው እና ስልጠናውና ትምህርቱ አመመኝ ወጋኝ ብሎ መልፈስፈስንና ተስፋ መቁረጥን አይደለም የሚያስተምረው። አዳኞች እንደሚመጡ ያውቃል። ነገር ግን እነሱ ያድኑት ዘንድ በጠላት እጅ እንዳይገባ መውሰድ ያለበትን እርምጃ ይወስዳል። ያም ከወደቀበት ቦታ በፍጥነት ርቆ የሆነ ቦታ ራሱን መደበቅ ማለት ነው። አየህ፣ ይሄንን ስታይ በሙሉ ጤንነት ላይ አይገኝ የነበረ ኮሎኔል በአቅራቢያው ወደ ነበረው ተራራ ሄዶ 2000 ሜትር ተራራውን ወጥቷል። ሰው ምን ማለት ነው? 2 ኪሎ ሜትር ያክል ወይ እየደማ ወይ እጁ ሊሆን ይችላል ወይ እግሩ ሊሆን ይችላል እየዳኸ እየተሳበ 2000 ሜትር ወይም 2 ኪሎ ሜትር ወጥቷል ተራራው ድረስ። እዛ ደግሞ ከደረሰ በኋላ 24 ሰዓት ነው በዛ ሁኔታ የቆየው። ቁስለቱ አለ፣ ውሃ ጥማት ይኖራል፣ ረሃብ አለ። ስለዚህ አንዱ ትምህርቱ ራሱን በሕይወት ማቆየትም የሱ ግዴታ ነው። ስለዚህ ያለበትን የወደቀበትን አካባቢ በማስተዋል እንደ ውሃ ሊጠቀምባቸው እንደ ምግብ ሊመገብባቸው የሚችላቸው ነገሮች ካሉ እነሱን እየተጠቀመ መቆየት አለበት። ጉዳዩ አንድ ቀን አይደለም፣ የዕድለኛነቱ ጉዳይ ነው። አሁን 5 ቀንም 6 ቀንም 10 ቀንም በዚህ ሁኔታ ተደብቆ ሊቆይ ይችላል እየተሾለከለከ። እነሱ እስኪመጡ ሁኔታው እስኪያመች ኮሚኒኬሽን አለው። ስለዚህ የግድ ራሱን ማቆየት አለበት እና የዚህ የሰርቫይቫል ስልጠና አላቸው እና በዚህ ኮንዲሽን ውስጥ ራሱን አቆይቶ የሚያስፈልገውን ቅድም የጠቀስኳቸውን ነገሮች ኮሚኒኬሽን ተጠቅሞ እንግዲህ ኮሚኒኬሽን ሲያደርግ ያለበትን አካባቢ ነው የሚገልጸው። በደምሳሳው አይ ዶንት ኖ ኤግዛክትሊ። ለምሳሌ ኩዘስታን የሚባል ክፍለ ሀገር ነው። እዛ ክፍለ ሀገር የሆነ አውራጃ ውስጥ ነው፣ ተራራማ አውራጃ ውስጥ ነው ያለው። የሆነ ተራራን 2000 ሜትር ያህል ወጥቶ የመሬት ስንጥብ ውስጥ ራሱን መስጎ ነው የሚገኘው ከእይታ ከልሎ። ስለዚህ የቱ ጋር ኤግዛክትሊ ያለው የሰውዬ ይሄንን ሲአይኤ አጠቃላዩን መረጃ ተቀብሎ ኤግዛክትሊ የት እንዳለ እንግዲህ የተለያዩ መንገዶችን በመጠቀም ማወቅ ችሎ ነበረ። ስለዚህ ይሄንን ኮሚኒኬት አደረገ ማለት ነው ለፔንታጎን። ከዛ በኋላ ያልኩን ዘመቻ ማውንት ምንድነው አድርገው በዚህ መንገድ ሊያወጡት ችለዋል ማለት ነው። ስለዚህ ለጥያቄ መልሱ ኖ፣ የድል ጉዳይ አይደለም። ይሄ የስልጠና የብቃት የክህሎት ነው። ነፍስ አድኖቹም ራሱ ተዋጊ ኮሎኔሉም ጭምር ከፍተኛ ክህሎት አሳይተዋል። በቆስሎ 2000 ሜትር ያክል ተራራው ላይ ሽቅብ ወጥቷል። የመሬት ንቃቃት ውስጥ ገብቶ ራሱን ደብቋል እና ራሱን በጠላት እጅ እንዳይወድቅ እርምጃ ወስዷል። ይሄ የመጀመሪያው ቪክትሪ ነው።
ስለዚህ የድል ሳይሆን የስልጠና የብቃት የኮሚትመንት ጉዳይ ነው። ዳንኤል ዓለም አሜሪካ ከዚህ የኤፍ 15 ጀት ጥቃት በኋላ ከኢራኖች ጋር ለምታደርገው ጦርነት የውጊያ ስልቷን ድጋሚ እንድታጠና አላስገደዳትም ወይ? ምናልባት በነገራችን ላይ ኢራን አርብ ዕለት በአንድ ጀንበር 2 የአሜሪካንን የጦር ጀቶች ላይ መታችው። አስደናቂ ነው። ፕሬዚደንት ዶናልድ ትራምፕና መከላከያ ሚኒስትራቸው የአሜሪካ አየር ኃይል የኢራንን ሰማይ 100% ሙሉ ፍጹም በሆነ መንገድ መቆጣጠሩን ወይም ደግሞ ደጋግበን እንዳልነው እንደ መሸታ ቤት በር በፈለጉት ሰዓት ገብቶ የሚወጡበት አደጋና ስጋት የሌለበት ሰማይ አድርገው ነበር ሲያቀርቡ የነበሩት። በአንድ ጀንበር አንድ ኤ10 የሚባል ተዋጊ አውሮፕላን እንደዚሁም ከዚህ ይህንን ኤፍ15 በአንድ መምታት ከፍተኛ የሆነ አንጸባራቂ የፕሮፓጋንዳ ድል ነው ኢራን የተቀዳጀችው። ሰማይዋ ባለቤት ያለው የታፈረ የተከበረ እና ይህንን የማያከብር የሚጥስ በሚመጣበት ጊዜ ቀንድበው እንደሚጥሉ ማሳየት የቻሉበት ነው። ስለዚህ ይሄ በጣም አንጸባራቂ ድል ነው ለኢራን። ለፕሬዚደንት ዶናልድ ትራምፕ ደግሞ የፖለቲካ ረግረግ ነበር የፈጠረባቸው። ምክንያቱም አሁን የጦር ጀቶቹ ተመትተዋል። ቀጣዩ ጥያቄ 2 ፓይለትስ የሚል ነበር። እንደውም በድምሩ 3 ፓይለቶች ናቸው። የኤ10 የሚባለው ፓይለት ተመቶም ከአውሮፕላኗ እንደምንም በማብረር ከኢራን የመሬት ክልል ግዛት አውጥቶ ሰላጤው ላይ ነው ያረፈው። እዛ መጥተው ነው ፒክ ሊያደርጉት የቻሉት። እነዚህ 2ቱ ግን የወረዱት የጠላት ግዛት ውስጥ ነው። ስለዚህ ኢራኖች ሩጫና ጥድፊያቸው የነበረው 2ቱንም ለመያዝ ነበር። ስለዚህ በአሜሪካኖች በኩል እና በተለይ ደግሞ ለፕሬዚደንት ዶናልድ ትራምፕ እጅግ አዋራጅና ፖለቲካዊ ማጥ ውስጥ ሊከታቸው የነበረውን ሁኔታ ወደ አንጸባራቂ ድል እንዲቀይሩ እድል የሰጣቸው ነፍስ አድን ኦፕሬሽን የተካሄደው 24 ሰዓት ባልሞላ ጊዜ ውስጥ ፓይለቱን አንስተው መሄድ ቻሉ። በጣም የሚገርምህ ፓይለቱን አንስቶ የበረረው ሄሊኮፕተር ላይ የኢራን የተራራ አካባቢ ነዋሪ ደገኛ ተኳሾች በጠመንጃ ሩምታዎች ስለመቱት በዚህ ዘመቻ ላይ እዛ ውስጥ የነበሩ ሰዎች መጠነኛ ይሁን እንጂ የመቁሰል አደጋ ደርሶባቸዋል አሜሪካ ወታደሮች እና ሄሊኮፕተሩም እንደምንምና እንደማንም ብሎ በሰላም አርፎ ፓይለቱም ከዛ አደጋ ሊወጣ ችሏል። ይሄኛው ደግሞ እንግዲህ ተመሳሳይ ግጭቶች ነበሩ። ዲቴሉን አናቅም። ኢራን እንደምትናገረው ግን በዚህ መንገድ አይደለም። አንድ የተረሳ ወይም ደግሞ ከአገልግሎት ውጭ ሆነ የአየር ማረፊያ ተጠቅመው ነው ይህንን ኦፕሬሽን ያካሄዱት እና በዚህ ኦፕሬሽን ወቅት የተባሉት የአውሮፕላኖች ተመትተዋል ነው የምትለው ኢራን። ሄርኩለስ 2 ሄርኩለስ 2 ብላክ ሆክ ሄሊኮፕተር ነው የምትለው። ሌሎች ዜናዎች ደግሞ 1 ሄርኩለስ እና 2 ብላክ ሆክ ነው የሚሉት። እነዚህ ተቃጥለው ፍርስራሻቸው የተቃጠሉ ገላቸው ይታያል። ኢራን እኔ መትቻቸው ነው የምትለው በነገራችን ላይ። ስለዚህ ዜናው እያደር የሚጠራ ነው። አሜሪካኖች ግን ልናድናቸው ወይም ሊያድኗቸው ስላልቻሉ አቃጥሏቸው እንደወጡ ነው የሚናገሩት። የጠፋ የሰው ሕይወት ግን የለም። ስለዚህ በማንኛውም መመዘኛ ሰክሰስፉል የተሳካ ዘመቻ ነው ያደረጉት። ስለዚህም ከዚህ የሚማሩት ነገር ለሚለው የበለጠ ጥንቃቄ እና አንዱ ምንድን ነው አሁን ኢራን በአንድ ጀንበር 2 የጦር አውሮፕላኖች ልትመታ የቻለችበት ሁኔታ የሚለውን በተመለከተ ኢራን አዲስ እጅ የገባ ጸረ አውሮፕላን መሳሪያ ነው የምትለው። ወይ የራሷ ኢራን ሰራሽ ወይ ከውጭ ከራሽያ ታምጣው
አይነቱን አልገለጸችም፣ እንቆቅልሽ አድርገዋለች። ስለዚህ ይህንን ኢንቨስቲጌት የሚያደርጉት ከዚህ በኋላ የሚደረገው በረራ በጥንቃቄ የታገዘና ኢራን አሁንም እጇ ላይ እንደዚህ አይነት አደገኛ ጸረ አውሮፕላን መሳሪያ እንዳላት በማወቅ እነሱን የመሰለልና የማጥፋት ተልኮ ነው የሚቀድመው ብዬ ነው የማስበው። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልና አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።